የሚጻፈው ለብቻ ነው። ባክግራውንድ ለብቻ ነው የሚጻፈው። ነገር ግን ፕሮፖዛል ሲጻፍ ቻፕተር 1 ተብሎ ኢንትሮዳክሽን ይባላል። ኢንትሮዳክሽን ብዙ ነገሮችን አካቶ የያዘ ነው። ለምሳሌ አሁን በብዙ ምርምር ለሚሰሩ የተለያዩ ዩኒቨርሲቲዎችም ይጠቀሙበታል። የብን አዲስ አበባ ዩኒቨርሲቲ ጨምሮ ማለት ነው። ኢንትሮዳክሽን ውስጥ ምን አለ ይላል። ኢንትሮዳክሽን ብዙ ሰፊ ነገር ይዘዋል። ኢንትሮዳክሽን ውስጥ ባክግራውንድ አለ። ኢንትሮዳክሽን ውስጥ ስቴትመንት ኦፍ ፕሮብሌም አለ። ኢንትሮዳክሽን ውስጥ ሪሰርች ኮስችንስ ኦብጀክቲቭ ኦፍ ስቴዲ አለ። ሲግኒፊካንስ ኦፍ ስቴዲ አለ። ስኮፕ ኦፍ ዘ ፕሮብሌም አለ። ሪሰርች ሜቶዶሎጂስ አሉ። አጠር ያለ ደግሞ ሊትሬቸር ሪቪውም አሉ። እነዚህ እንደ ኢንትሮዳክሽን አድርጎ ይዙታል አንዳንዶች ማለት ነው። ኢንትሮዳክሽን እንደዚህ በሙሉ ሪሰርች ስንጽፍ ፕሮፖዛል ላይ ያዘጋጀናቸው በሙሉ በኢንትሮዳክሽን ስር ቻፕተር 1 ኢንትሮዳክሽን ተብሎ 1 ባክግራውንድ 1 2 ስቴት ኦፍ ፕሮብሌም 1 3 እያለ ይቀጥላል። ነገር ግን እኔ ማልቀበለው የራሴም ፒኤችዲም ሆነ ማስተርስ ቴሲሴ የተጻፈበት ማለት ነው። ብዙዎች ከኔ ጋር ይስማማሉ። ቻፕተር 1 እኛ የምንለው አፕሮች ቱ ዘ ስቴዲ ነው የምንለው እኛ አፕሮች ቱ ዘ ስቴዲ እንልና ቻፕተር 1 በስሩ 1 ኢንትሮዳክሽን ይባላል። 1 ኢንትሮዳክሽን ለብቻ 1 2 ባክግራውንድ ኦፍ ዘ ስቴዲ 1 3 ስቴትመንት ኦፍ ዘ ፕሮብሌም እያለ ይቀጥላል። 1 እንደ አንድ ሰብሴክሽን ነች ኢንትሮዳክሽኗ ማለት ነው። በዚህ ጊዜ ኢንትሮዳክሽን ማለት ሁሉንም የፕሮፖዛሉን ክፍሎች የያዘ ሳይሆን ቻፕተር 1 ወይ ደግሞ ፕሮፖዛሉ እንዴት እንደተደራጀ እንዴት ኦርጋናይዝ እንደሆነ የሚያመላክት ብቻ ይሆናል። The introduction tells us how that chapters are organized, what important sections and subsections are included in that specific chapter. This is what introduction tells about. ለምሳሌ ይሄ ሎጂክ የሆነ ነገራቸዋለሁ። ሎጂክ ለምሳሌ የአማርኛው መጽሐፍ ቅዱስ እትም አንብባችኋል አላችሁ? ቤታችሁ አላችሁ? አለ አሁን ለምሳሌ ዘፍጥረት ይልና መግቢያ አለው የለውም? አለው። እያንዳንዱ ቻፕተር መግቢያ አለው አይደለም? አለው። አዎ። መግቢያውን አንብባችሁ ከሆነ መግቢያ ውስጥ ምንድን ነው ያለው? ንገሩ። በእያንዳንዱ መጽሐፍ ላይ መግቢያ አለ። መግቢያው ስለምን ያወራሉ? ንገሩኛ። ለምሳሌ ሂስቶሪካል ባክግራውንዱን ይናገራል። እሺ። እንደገና ደግሞ ቤዚክ የሆነ የመጽሐፉን ቁልፍ የሆኑ ነጥቦችን እዛ ላይ እናገኛለን። ጎሽ፣ ይሄ ነው ፓስተር አንዳርጋቸው ጌታ ይባርክ። ይሄ ማለት ነው ቁልፍ ነገሮች እዛ ጋር ያስቀምጣል። ያ ቻፕተር ያ ክፍል ዋናው ሴክሽን በውስጡ ምን እንደያዘ የሚናገር የሚያሳየን። በአንድ ሰው መግቢያውን ካነበበ ቀጥታ ያ ቻፕተር ያ መጽሐፍ በውስጡ ምን ዋና ክፍሎች እንደያዘ በቀላሉ መረዳት ይቻላል ማለት ነው። ስለዚህ መግቢያ ማለት ሁሉንም ነገር የያዘ ሳይሆን ሁሉ ነገር የሚተነትን ሳይሆን በውስጡ አንድ ነገር በውስጡ ምን እንዳለ ልክ ለምሳሌ አሁን አንድ ሆቴል ስንገባ ሆቴሉ ላይ ለምሳሌ ምግብ ቤት አለ፣ ክትፎ አለ ሊል ይችላል። ክትፎ እና ምናምን አለ ይላል።
ክትፎ አለ ከተባለ ክትፎ ብቻ ነው ያለው ወይስ ሌሎች ምግቦችም አሉ? ሌሎች ምግቦችም ውስጥ ከገባን በኋላ ነው የምናውቀው፣ ግን ለመግቢያ ያህል ነው። ምግብ ቤት አለ የሚለው ለመግቢያ ያህል ነው። ምግብ ቤት ስላለ እዚህ እንገባለን ምግብ ለመብላት ማለት ነው። ሻይ ቤት ካለ መጠጥ ቤት ካለ ምግብ ቤት ስላልሆነ ሰው መጠጥ ቤት አይገባም። ስለዚህ አይነቱ ያ ቻፕተር ምን እንደሆነ ይዘቱ ምን ይዘት እንዳለው በውስጡ ማለት ነው ለመግቢያ ያህል አንባቢው ላለማንበብም ለማንበብም እንዲወስን የሚያደርገው ይሄ መግቢያ ነው። መግቢያን አንብቦ አይቶ ሊተው ይችላል። አይ ይሄን ኢሹ አላነበብም ኦልሬዲ በውስጡ ምን እንደያዘ ስላወቅኩ አላነበብም ብሎ ሊተው ይችላል። መግቢያውን አይቶ ይሄ ነገር ውስጡ በጣም መግቢያው አትራክቲቭ ስለሆነ ሌት ቢ ሪድ ብሎ ሙሉ በሙሉ ሊያነብ ይችላል። ስለዚህ መግቢያ ማለት introduction tells us how that specific chapters is organized, what key terms or phrases or areas are incorporated into that material ማለት ነው introduction ማለት። ስለዚህ ለምሳሌ አንድ መጽሐፍ ቅዱስ አለ፣ እንግሊዝኛ መጽሐፍ ቅዱስ ለእያንዳንዱ ቻፕተር መግቢያ አለው። ለምሳሌ አክት የስ ለምሳሌ ሐዋርያት ስራ ስንት ቨርስ አሉት? ምንድን ነው የሚባለው? ስንት ቨርስ አለው ሐዋርያት ስራ? ቻፕተሩ ነው። ስንት ቻፕተር አለው? 28 አሁን ተመልከቱ፣ መግቢያ አለው፣ አክትስ ላይ ኢንትሮዳክሽን አለው። ኢንትሮዳክሽኑን ባነብላችሁ እንዲህ ይላል pretend that you were there when Jesus was crucified. What will happen now? The wonder what will happen now እያለ the book of Acts ለምሳሌ መግቢያ ነው። The book of Acts is an exciting book. ማቴዎስ ምን ባስተራንተካቸው አሁን ለምሳሌ የሐዋርያት መጽሐፍን ኢንትሮዳክሽን መግቢያውን ማነብላችሁ። መግቢያ እንደተጻፈ The book of Acts is an exciting book. You will see a dead woman get up and greet the guests. You will watch a great ship filled with animals come down from the sky. You will be there when a ship gets caught in a storm. You will watch the ship crash against an island. You will see an angel lead a man out of prison. You will see the prison doors open by themselves. You will watch a crowd of people burn their evil books. Don't miss the exciting things to see and I learned in the book of Acts. እቺ መግቢያ ነች። ዋና ነገሮችን በዚህ በሐዋርያት መጽሐፍ ስራ ላይ እንድናነብ ይገፋፋናል። ይሄ ኢንትሮዳክሽን እንደተጻፈ አንድ እንግሊዝኛ መጽሐፍ ባይብል ላይ ያነበብኳቸው ነው። ስለዚህ ምን ማለት ነው? አሁን አነበበው እንዴት እንደተደራጀ ኢምፖርታንት ነገሮች ለምሳሌ ጴጥሮስ ከእስር ቤት የወጣበት መልአኩ መጥቶ ከእስር ቤት ያስወጣበት ሁሉ እዛ ውስጥ እንዳለ መግቢያ ላይ ይሄን ያነሳል። ስለዚህ በአጠቃላይ ግን ሳይንሳዊ በሆነ መንገድ ስንረዳው ኢንትሮዳክሽን ቴልስ አስ ሃው ዛት ቻፕተር ምክንያቱም each chapter has its own introduction. Each chapter begins with introduction and each chapters ends with summary. ይሄ ሳይንሳዊ የሆነ አጻጻፍ ነው። ሳይንሳዊ ብቻ አይደለም። ይሄ ሳይንሳዊ ብቻ ሳይሆን መንፈሳዊው ሲባል እንግዲህ አንዳንድ ጊዜ ስብከት ለምሳሌ ስብከቶቻችን ስታይላቸው ሳይንቲፊክ መሆን አለባቸው። ይሄ ማለት መግቢያ አላቸው። አንድ ሰባኪ መግቢያ መናገር አለበት።
የዛሬው ስብከት በውስጡ ምን እንደያዘ አስቀድሞ መናገር አለበት። ይሄ የሰሚ ሞቲቬሽን ይጨምራል። መግቢያውን ከተናገረ በኋላ ወደ ሜይን ቦዲ ይገባል። በደንብ አድርጎ ይሰብካል፣ ያስተምራል። ከዛ መጨረሻ ላይ የዛሬው ትምህርት ስናጠቃልለው ብሎ ያጠቃልለዋል። ሲያጠቃልለው በ5 ደቂቃ ውስጥ ዋና ዋና ሀሳቦችን ደግሞ ይናገርና ከሰሚው ተጨባጭ ህይወት ጋር ያገናዝባል ማለት ነው። ይሄ ሳይንሳዊ መንገድ ነው ያጻጻፍ ማለት ነው። ስብከትም ያንኑ ነው የሚከተለው። ስለዚህ መግቢያ በስብከት ላይ እንዳለ ሁሉ ዓላማውም አጠቃላይ ስብከቱ ምን እንደያዘ ስብከቱ እንዴት እንደተደራጀ የምናወራበት ነው። እንዴት እንደተደራጀ ስብከቱ ያም ቻፕተሩ እንዴት እንደተደራጀ የሚናገር ነው መግቢያ። ስለዚህ እያንዳንዱ ቻፕተር መግቢያ ያለው፣ እያንዳንዱ ቻፕተር ሰመሪ ያለው መደምደሚያ ማለት ነው። ስለዚህ በዚህ እንረዳለን። ለማንኛውም ችግር የለውም። የራሱ ምንድነው ሴሚናሪያችን ሴሎ የራሱ የሆነ ፎርማት ስላለው በዛ ፎርማት መሰረት የምትጽፉ ይሆናል። አንዳንድ የሚያሻሙ ነገሮች ኮንቴክስቹላይዝ ይሆናሉ። እኛ ራሳችን ፎርማት አለን በሴሎ ፎርማት፣ በዛ መሰረት የምትሰሩ ይሆናል። ምንም ያጣላ ነገር የለውም። ችግር የለውም። ግልጽ ነው። ኦኬ። ሌላ ያልገባችሁ ነገር ካለ በባክግራውንድ እና ስቴትመንት ኦፍ ዘ ፕሮብሌም ላይ ጥሩ ነው ዶክተር፣ ጥሩ ነው። ወደፊት ብንሄድ ደግሞ ይሻላል። በቃ ቴርፎር ቀጥሎ እንግዲህ ስቴትመንት ኦፍ ፕሮብሌም ከጨረስን ከዛ ሪሰርች ኮስቲንግስ ናቸው። ሪሰርች ኮስቲንግስ ከስቴትመንት ኦፍ ዘ ፕሮብሌም የሚወጡ ናቸው። ሪሰርች ኮስቲንግስ ስንጽፍ በጣም ጥንቃቄ ይፈልጋል። የምናጠናውን ችግር ቆጥሮ የምናወጣበት ነው። የምናጠናውን ችግር በጥያቄ መልክ የምናወጣው ነው። ይሄ የምናወጣው ከስቴትመንት ኦፍ ዘ ፕሮብሌም ነው። ስለዚህ ቫሪብሎቹ መጀመሪያ እናያቸዋለን በስቴትመንት ኦፍ ዘ ፕሮብሌም ውስጥ which is ብዙ ጊዜ the probable cause of the problem ኮዙ ምንድን ነው? የዚህ ችግር ኮዙ ምንድን ነው ነው። ኮዞቹን በደንብ አድርገን እንለያቸዋለን which is what we call probable cause። እነዚህም ፕሮባብል ኮዞችን በሙሉ ወደ ሪሰርች ኮስቲንስ እንለውጣቸዋለን ማለት ነው። እነዚህ ሪሰርች ኮስቲንስ ደግሞ የሚጻፉት በመጠናዊ ምርምር ሊመለሱ በሚችሉ አይነት፣ በአይነታዊ ምርምር ወይም በኳሊቴቲቭ ስቴዲ ሊመለሱ በሚችል መንገድ ይቀመጣሉ ማለት ነው። ተመራማሪው ለምሳሌ ወደፊት ምን አይነት የምርምር ዘዴ የትኛውን የምርምር ዘዴ እንደሚጠቀም የሚወስኑለት እነዚህ የምርምር ጥያቄዎች ናቸው። የምርምር ጥያቄውን አይቶ ነው የምርምር አይነት አፕሮች ዲዛይን የሚወሰነው ማለት ነው። ስለዚህ ጥያቄዎቹ ብዙ ጊዜ የሚጠየቁት ገላጭ በሆነ መንገድ መልስ የሚፈልጉ አጭር መልስ የሚፈልጉ ሊሆኑ ይችላሉ ማለት ነው። ኤክስፕሎራቶሪ ደግሞ የሆነ በጥልቀት ኢንተርቪው በማድረግ ከሰዎች በኢንተርቪው በፎከስ ግሩፕ ዲስከሽን አይነት መረጃ መሰብሰብ የሚያስፈልግ አይነት የሚረዳ ጥያቄ የምንጠይቅ ከሆነ ሞሪያ ወደ ኳሊቴቲቭ ይሄዳል ማለት ነው። ነገር ግን የሰዎችን ፐርሴፕሽን እይታ፣ የሰዎችን አመለካከት፣ የሰዎችን አቲቲዩድ፣ የሰዎችን ኦፒኒየን፣ የሰዎችን መስማማት አለመስማማት በአንድ ኢሹ ላይ የአንድ ነገር የመኖር ድግግሞሽ ፍሪኩዌንሲ መጠን መጠኑ ምን ያህል በምን ያህል ዲግሪ ነው ያለው። በእነዚህ አይነት መልክ የምንጠብቃቸው መልሶች ደግሞ ከሆነ ጥያቄው በዛ መልክ ይሆናል ማለት ነው። አሁን ባነሳው ነገር መልስ ለማግኘት ከፈለግን ማለት ነው። ስለዚህ መሪ ጥያቄዎቻችን በጣም ወሳኝ ናቸው። መሪ ጥያቄዎች ምን ይወስናሉ ማለት ነው? የምንመርጠውን የምርምር አይነት ኳሊቴቲቭ፣ ኳንቲቴቲቭ ወይም ሚክስድ የሚወስኑልን እነዚህ ሪሰርች ኮስቲንግስ ናቸው ማለት ነው። ግልጽ ነው? አዎ። ወደ ሌላ ሰላም ግልጽ ነው ሁላችሁም?
አዎ ፓስተር አንዳርጋቸው ብቻ ነው ያለው። ፓስተር ዘካርያስ ግልጽ ነው? አዎ ግልጽ ነው። ግን በጣም ጥሩ። ወደኋላ እንመለስም እንግዲህ እሺ አንመለስም። ዶክተር ክላሪፊኬሽን የሚፈልግ ነገር አንዳንድ ጊዜ statement of the problem comes as the question. Maybe it seems with the research question even. Then how can we identify? How can we vary between statement of the problem? Maybe it comes with kind of model of question and then even from the research question. እና እነዚህም ደግሞ በራሳቸው አንዳንድ ጊዜ ይገጫጫሉ እና እሱን እንትን ማድረግ አሁን ለምሳሌ ቅድም የተባሉ ምሳሌዎችን ተጠቅመን እንትን ብናደርግ ትንሽ ምሳሌያዊ ሆኖ ቢገለጽልን ጥሩ ይመስለኛል ዶክተር። አሁን ቅድም ስለ ቅድስና አንስተዋልና እና አሁን እንደው የሪሰርች ኮስችንን አሁን ስቴትመንት ኦፍ ፕሮብሌምን ቅድም እንትን ስናደርግ ለምሳሌ ዋይ ሆሊኔስ ኦር ዋይ ሆሊኔስ ኢዝ ኢምፖርታንት ብለን ሊክ ባክግራውንዱን ለማጥናት የምንሄድበትን ያው ስቴትመንት ኦፍ ፕሮብለም ከዛ ላይ ፎርሙሌት ልናደርግ የምንሄድበት አንዱ መንገድ ነው። ሪሰርች ኮስችን ከዛ ጋራ በጣም አይቀራረብም አይመሳሰልም የሚለው ነገር ነው። ትንሽ ክላሪፊኬሽን ፈልጎ ነው ያው የያዛቸው ነገሮችን እያየው አለው፣ ግን እሱን ትንሽ በምሳሌያዊ መግለጽ ቢቻል ዶክተር። ኦኬ እንግዲህ አሁን ለምሳሌ ሶሪ ዶክተር ስለ ቅድስና ችግር የምናጠና ከሆነ ወይ ደግሞ ስለ ሰረባንት ሊደርሺፕ የምናጠና ከሆነ እኔ መጀመሪያው ስለ ቅድስናውን በተደጋጋሚ ስላነሳ ሞር እሱ ይገባቸው ብዬ ነው። ከቅድስና ጋር የተያዘ ችግር አንድ ሰው ያጠናል እንበል። ለምሳሌ የቃለ ሕይወት ኤክስ የምትባል ቤተክርስቲያን የቅድስና ህይወቷ እና ያመጣው መዘዝ የሚል ነገር ሊያጠና ይችላል። የኤክስ ቤተክርስቲያን የቅድስና ህይወትና መዘዙ ያመጣው መዘዝ የሚል ነገር ቢያጠና አንድ ሰው የቅድስና ችግር በደንብ ይጠናል። የቅድስና ችግር ያመጣው መዘዝ ደግሞ ምን እንደሆነም አብሮ ይጠና ማለት ነው። ይሄ አሁንም መጠናት ያለበት በሁሉም ቤተክርስቲያን አለ ችግር ነው፣ በቅድስና ችግር ማለት ነው። ይሄ አንድ ፕሮብሌም ነው። መጀመሪያ ስቴትመንት ኦፍ ዘ ፕሮብሌም ላይ ባክግራውንድ ላይ ዝም ብሎ ስለ ቅድስና እንዴት እንደመጣ ቅድስና በብሉይ ኪዳን ቅድስና እግዚአብሔር ለምንድን ነው ሰው እንዲቀደስ የፈለገበት ምክንያት በደንብ ይብራራል። እግዚአብሔር ቅዱስ ስለሆነ እናንተ ቅዱሳን ሆኑ ተብሎ ተጽፏል። የሱ ባህሪ ስለሆነ ማለት ነው። ስለዚህ እግዚአብሔር የኢቲክስ አምላክ ነው። እግዚአብሔር ኢቲክስ ማለት ራይት አክሽን ማለት ነው። እግዚአብሔር ማድረግ የሚገባን ሰው ልጅ መያዝ የሚገባው ባህሪ የፈጣሪን ባህሪ መምሰል አለበት። ስለዚህ አንዱ የፈጣሪ ባህሪ ከቅድስና ጋር የተያዘ እግዚአብሔር ቅዱስ ነው። ቅዱስ ማለት የተለየ ነው፣ ከክፉ ነገር የተለየ ክፉ ነገር የማድረግ ማለት ነው። ሁሉ ጊዜ ራይት አክሽን እግዚአብሔር ራይት አክሽን አምላክ ነው። ራይት አክሽን ነው ብሄቪየሩ ሁሉ እሱ ነው። ራይት አክሽን ማለት የሰው ችግር የሚፈታ ማለት ነው። ደስታን የሚያመጣ ሳቲስፋክሽን ለሰው ልጅ የሚያመጣ ማለት ነው። ሰው ልጅ የተፈጠረበትን ዓላማ ሴንስ የሚያደርገው በዛ ባህሪ ሲገለጥ ነው። በዚህ በራይት አክሽን ወይ ደግሞ ራይት ኢቲክስ ባህሪ ሲገለጥ ብቻ ነው። ካልሆነ እርካታ የለውም፣ ሰው አጥፊ ነው የሚሆነው። ስለዚህ ስለ ቅድስና አመጣጥ ቅድስና የማ ባህሪ እንደሆነ በደንብ ከባክግራውንድ ካወራን በኋላ ስለ ቅድስና ችግር ማጥናት አስፈላጊነቱ እዛሱ እናመለከታለን። ስቴትመንት ኦፍ ዘ ፕሮብሌም ስንጽፍ ግን ኤክስ በተባለችው ቤተክርስቲያን ውስጥ የታየው የቅድስና አይነት ምንድን ነው ነው።
ቅድስና ለምሳሌ ኤክስ ቸርች ውስጥ የታየው ቅድስና ከመጠጥ ጋር የተያዘ ነው፣ ከዝሙት ጋር የተያዘ ነው፣ ከውሸት ጋር የተያዘ ነው፣ ከሌብነት ጋር የተያዘ ነው። ለምሳሌ የስጋ ስራዎች የስጋ ስራ የተገለጠ ነው እና የስጋ ስራ በደንብ ያወራ ገላትያ ምዕራፍ 5 ቁጥር 22 ጀምራችሁ። እነዚህ የስጋ ስራዎች በደንብ ካወራ በኋላ የመንፈስ ቅዱስ ፍሬ ደግሞ በደንብ አድርጎ ይናገራል። ስለዚህ ሰውን የሚቀደሰው የእግዚአብሔር መንፈስ ስለሆነ የተቀደሰ ሰው ሁሉ የመንፈስ ቅዱስ ፍሬ ያለው ማለት ነው። ስለዚህ በቤተ ክርስቲያን ውስጥ የታየው የቅድስና ችግር ምን እንደሆነ ስፔሲፊክ የሆነ ችግር ማለት ነው ያወራል፣ በደንብ ያወራል። ስለዚህ ኤክስ በተባለ ቤተክርስቲያን ያለው ችግር የስርቆት ችግር ነው፣ የውሸትና የስርቆት ችግር ነው። የዝሙት ችግር የለባቸውም፣ ሁሉም ሚስቱን አይፈታም፣ ከሚስቱ ጋር ይኖራሉ፣ ችግር የለባቸውም። ኦኬ። መጠጥም አይጠጡም፣ ምንም ችግር የለባቸውም። ችግሩ የመስረቅና ውሸት መናገር የሚለው ያም በደንብ አድርገህ እንዴት እንደተጀመረ፣ ሰው ለምን እንደሚሰርቅ፣ ሰው ለምን እንደሚዋሽ፣ የውሸት መነሻ ምን እንደሆነ ሌሎች ሰዎች ያጠኑ። ለምሳሌ ሰዎች ለምን ይዋሻሉ ለሚለው ሌሎች ሰዎች አጥንቶ ያገኙትን ነገር እንጨምራለን። ሰዎች ለምን ይሰርቃሉ የሚለው ነው ሌሎች ሰዎች ያጠኑትን ጥናት 1 2 3 ጥናቶችን እናካትታለን። እነዛ ያጠኑ ሰዎች ስለ ውሸት ሰዎች ለምን ይዋሻሉ የሚለው ያልተመለሱ መልሶች አሉ፣ ጥያቄዎች አሉ ያልተመለሱ። ሰው ለምን እንደሚዋሽ፣ ሰው ለምን እንደሚሰርቅ ያልተመለሱ ጥያቄዎች አሉ። አንተ የምታየው ጋፕ ማለት ነው። ያ ጋፕ እነሱ ያልነኩት ያልመለሱት፣ አንተም ለመመለስ የተዘጋጀው ፕሮባብል ኮዝ በዛች ኤክስ ባተባለችው ቤተክርስቲያን ደግሞ ያልተነካ ያልተመለሰ ለአንተ ኮዙ የሰዎች የሚዋሹበት ምክንያት፣ ሰዎች የሚሰርቁበት ምክንያት ይሄ ይመስለኛል ለእኔ ብለህ አሲዩም ያደረግከው እንደ መላምት ያስቀመጥከው ነገር ወደ ምርምር ጥያቄ ይቀየራል ማለት ነው። ግልጽ ነው? ያ ታንክ ዩ ዶክተር። የስ ስለዚህ ይሄ ምንጊዜም ለምርምር ጥያቄ መነሻው ፕሮባብል ኮዝ ምክንያት ይመስለኛል፣ ይሄ ነው ምክንያቱ ይመስለኛል የሚለው ግን ይመስለኛል የሚለው ምክንያት በኋላ በጥናት ነው በመረጃ ነው። ይመስለኛል ያልከው ነገር እውነቱ ሊመስል ይችላል። አንተ ይመስላል ያልከው ነገር እውነት ሊሆን ይችላል፣ ላይሆንም ይችላል። ያን የሚመልስልን የምንሰበስበው መረጃ ነው ማለት ነው። ይሄ ከሆነ ስቴትመንት ኦፍ ዘ ፕሮብለም እና ሪሰርች ኮስትን በዚህ መልክ እንረዳለን ማለት ነው። እሺ፣ ቀጥሎ የምንሄደው እንግዲህ ቀላል ነው። ከዚህ በኋላ ሪሰርች ኮስትን በደንብ ከጻፍን በኋላ ሪሰርች ኮስትን መብዛት የለበትም፣ ምክንያቱም ኮዝ አይበዛም። ፕሮባብል ኮዞች 3 ማክሲመም 5 ቢበዛ ደግሞ በጣም እንደው ጥናቱ ሰፋ ማለት ከፈለጋችሁ ደግሞ እስከ 7 ይችላል። ይሄ በጣም ይንበሩቃል ጊዜ አንድ ሪሰርች ኮስትን ራሱን ችሎ ማአት ነገር ስለሚወጣ ማለት ነው። ስለዚህ ብዙ ጊዜ ባይሰፋ ጥሩ ነው። ከ3 እስከ 5 በቂ ናቸው ሪሰርች ኮስቲኖቻችን ማለት ነው። እነዛ ከጻፍን ልክ በሪሰርች ኮስቲኖቻችን ብዛት ልክ ኦብጀክቲቭ እንጽፋለን። ኦብጀክቲቭ ኢንዲኬትስ ዘ ሪዛልት ዘ ኢንድ ኦር ዘ ሪዛልት ዩር ስቴዲ ማለት ነው። የጥናትህ በሪሰርች ኮስቲንን ለምንድን ነው ያን ሪሰርች ኮስቲን ያነሳኸው? ዋይ ዩ ፖዝ ዛት ሪሰርች ኮስቲን ዋት አር ዩ ጎይንግ ቱ ዱ ዊዝ ዛት ሪሰርች ኮስቲን የሚለው ፐርፐስ ኦፍ ዩር ስቴዲ ማለት ነው። ኦብጀክቲቭ ዩር ስቴዲ ማለት ነው። ስለዚህ እያንዳንዱ ሪሰርች ኮስቲን አንድ ሪሰርች ኮስቲን አንድ ኦብጀክቲቭ አለ። 5 ሪሰርች ኮስቲን ከሆነ 5 ኦብጀክቲቮች አሉ። number of research questions and number of objectives must be the same. Therefore, የሪሰርች ኮስቲንሱ ኢንድ ሪዛልት በኦብጀክቲቫችን እናሳየን ማለት ነው። ስለዚህ ኦብጀክቲቭ እና ሪሰርች ኮስቲንስ ብዛታቸው እኩል ሆኖ ያኛው ጥያቄ ነው። ይሄ ደግሞ ጥያቄ የሚመልሰው መልስ በኦብጀክቲቫችን ውስጥ ስቴት እናደርጋለን ነው። this is how we write research objectives. ግልጽ ነው? ልሂድ ልቀጥል? ጥያቄ አለኝ። እሺ ካሰንዳርጋቸው ሪሰርች ኩዌሽን ላይ አሁን ማለትም ስቴት አድርገን ጥያቄዎችን እስከ ማክሲመም እስከ 7 ካወጣን እነዚህ ያንዳንዱ ኩዌሽንስ አንድ ኦብጀክቲቭ ይኖራቸዋል አለ። ስፔሲፊኩ ላይ ነው ወይስ ጀነራሉ ላይ እነዚህ ነገሮች መታየት አለባቸው?
ኦኬ ብዙ ጊዜ ጥሩ ነው። አሁን እናንተ ዶክተራል ሚኒስትሪ ስለሆነ ትንሽ ከእናንተ ይጠበቃል። አንድ ጀነራል ኦብጀክቲቭ ከጻፍን there must be general questions ጀነራል ጥያቄ ኮስችን መኖር አለበት። ሪሰርች ኮስችን ጀነራል ሜን ሪሰርች ኮስችንስ ሜን ሪሰርች ኮስችንስ ማለት ሜን ሪሰርች ኮስችን ከታይትል ጋር የሚቀራረብ ማለት ነው። ከታይትል ጋር የሚቀራረብ አንድ ሜን ሪሰርች ኮስችን ጽፈን በሜን ሪሰርች ኮስችን ስር እነዚህ 5-7 ሪሰርች ኮስችን ጽፋለን። ልክ በዛው ልክ ደግሞ አንድ ሜን ሪሰርች ኮስችን ካለን አንድ ሜን ኦብጀክቲቭ አለ ማለት ነው። ሜን አንዳርጋቸው ማይኩን ቢዘጉ ምናልባት ማይክ ቢዘጉ ፓስተር አንዳርጋቸው ሚውት አድርግ። አሎ ዘግቻለሁ። አዎ ጀነራል ኦብጀክቲቭ ከምንጽፍ ከሆነ የግዴታ ሜን ሪሰርች ኮስችን ሊኖር ይገባል። ሜን ዋናው ሪሰርች ኮስችን አንድ ነው። አንዳንድም ሁለትም ሊሆን ይችላል። ብዙ ጊዜ ግን አንድ ነው። አንድ ሜን ሪሰርች ኮስችን ካል ልክ ታይትል ይመስላል ራሱ በውስጡ በስሩ ለምሳሌ ዋን ብለን ሜን ሪሰርች ኮስችን 1 1 2 1 3 1 4 1 ያለን ያንን ሜን ሪሰርች ኮስችን ሰባብረዋል ማለት ነው። ልክ ኦብጀክቲቭ ስንመጣ ደግሞ ጀነራል ኦብጀክቲቭ ሜን ሪሰርች ኮስችን ኢንድ የሜን ሪሰርች ኮስችን ኢንድ ሪዛልት የሚያሳይ ሜጀር ኦብጀክቲቭ ብለን ከዛ 1 1 1 2 1 ደግሞ እነዚህ ስፔሲፊክ ኦብጀክቲቭ ይሆናሉ ማለት ነው። እነዛ one main research questions the other will become specific research questions. One general objective the other become specific objectives ይሆናሉ ማለት ነው። በዚህ መሄድ ይቻላል። ግን ይሄ በጣም ለመራቀቅ ስንፈልግ ነው። ከዛ ውጭ ግን ምንም አያስፈልግም። ሪሰርች ኮስችን እንዳለን ሪሰርች ኮስችንስ ኦኬ 5 ሪሰርች ኮስችንስ then objective you do not say specific አይደለም main major አንልም we write simply objective of the state። ስለዚህ ሪሰርች ኮስችን ካልክ simply specific አንልም ግን objective of the state እንላለን። ጀነራል ኦብጀክቲቭ ካልን ግን you need to have one main research question ምክንያቱም ከሱ የትኛው ሊመልስ ነው የጻፍከው ካልክ ዋናው ሪሰርች ኮስችን የሚመልስ ነው። ስፔሲፊኩ ስፔሲፊክ ሪሰርች ኮስችን የሚመልስ ነው። ስለዚህ በዛ መልክ ይቀመጣል። ግን ከሚያወሳስባችሁ እኔ የምመክራችሁ እናንተ ያው ስላልሆናችሁ ብዙም ይሄናም ጫና ስለሌለባችሁ ዝም ብላችሁ ሪሰርች ኮስችን ትላላችሁ። 5 ሪሰርች ኮስችን ከጻፋችሁ objectives of the study which is equivalent to the number of research questions ማለት I think ይሄ በቃችሁ ግድ የለም ከፈለጋችሁ ትችላላችሁ። general objective ካላችሁ ግን you need to have main research question ግድ ነው። main research question አሁን ብዙ ጊዜ ሰዎች main research question ሲጽፉ ይሳሳታሉ። ምክንያቱም main research question የነዛን በውስጡ ያሉትን ስፔሲፊክ ሪሰርች ኮስችን አምብሬላ መሆን አለበት። አምብሬላ በዛ መጻፍ አለበት። ስለዚህ መብታችሁ ነው። በዛ መልክ መጻፍ ትችላላችሁ። ምንም ችግር የለም። ግልጽ ነው? አዎ እሺ ወንድም ማቴዎስ እሺ ወንጌላዊ ማቴዎስ Okay, sorry doctor, how can we relate hypothesis with research question? እና ሪሰርች ኮስችኑን ማን ነው ከሃይፖቴሲሳችን ጋር እንዴት ነው ሪሌት አድርገን የምናቀርበው? እሷ ግልጽ አልሆነችልኝ። ኦኬ ሃይፖቴሲስ ብዙ ጊዜ ያው ሪሰርች ኮስችን ማለት ነው። ሃይፖቴሲስ ከጻፍን ሪሰርች ኮስችን መጻፉ አስፈላጊ አይደለም። ነገር ግን ሪሰርች ኮስችን ደግሞ ከጻፍን ሃይፖቴሲስ መጻፍ አስፈላጊ አይደለም። ስለዚህ ሁለት ተመሳሳይ ሆነው ብዙ ጊዜ ለቤተ ሙከራ ውስጥ ለሚሰሩ ስራና እንደዚህ ኮሬሌሽን ሪሌሽንሺፕ ማጣት ስንፈልግ ለምሳሌ የሁለት ነግባሬብሎች ሪሌሽንሺፓቸው ከወዲሁ መላምት መተነሳል። ለምሳሌ በኤክስ እና በዋይ መካከል ግንኙነት አለ ብለን እነሳለን። ወይ ደግሞ
በኤክስ እና በዋይ መካከል ምንም ግንኙነት የለም። የአንዱ መጨመር ለሌላው መጨመር፣ የአንዱ መጨመር ሌላው መቀነስ ምክንያት አይሆንም፣ ምክንያት ይሆናል። መላምት ማለት ብዙ ጊዜ ከሪሌሽን ጋር ከኮሬሌሽን ጋር ብዙ ጊዜ የሚሄድ ነው። ያ ጠየቅን አልጠየቅንም ጣጣ የለውም። ሪስቴት ኮስቲኖቻችን ላይ ስለምናስቀምጥ ሪስቴት ኮስቲን ካለን ሃይፖቴሲ መጻፉ አስፈላጊ አይደለም። ነገር ግን ሪስቴት ኮስቲን አጽፈም ሃይፖቴሲ የምጽፈው ካልክ ደግሞ የጥናት አይነት ብዙ ጊዜ ሪግሬሽን ኮሬሌሽን አይነት ነገር ይሆናል ማለት ነው። ለእናንተ ብዙም ስለማይጠቅማችሁ ሃይፖቴሲ የምለውን ተውና ሲምፕሊ አቢት ቱ ሪስቴት ኮስቲን በሚለው ይዛችሁ ሂዱ ነው። ግልጽ ነው ማለት ነው። አመሰግናለሁ። እሺ አመሰግናለሁ። ቀጥሎ እንግዲህ ምንድነው የምቀጥለው? once you wrote your research questions and the objective of the study, then you come to the scope ነው። scope of the study significance የሚለው ብዙም አስፈላጊ አይደለም። ምክንያቱም purpose of the study ስላለ ፐርፐሱ ስለምንጽፍ ኦብጀክቲቭ ስለምንጽፍ significance of the study ያው እንትኑ ይጠይቃል። ይሄ ጥናት የሚፈታው ምንድነው? ይሄ ጥናት ቢጠና ምን ችግር ይፈታል? ምንድነው ጥቅሙ? የዚህ ጥናት መጠናት ጥቅሙ the why of this study ማለት ነው። ለምን የምታጠኑት የሚለው ጥናቱ የሚያመጣውን ኢምፓክት፣ ጥናቱ የሚፈታውን ችግር ወይ ደግሞ ጥቅም እናወራለን። ሲግኒፊካንሱ ለምሳሌ በቤተክርስቲያን ውስጥ ስለ ቅድስና ችግር መኖሩን ምዕመኑ ቤተክርስቲያን መሪዎች ማውቆ ችግሩ የሚፈታበትን ዘዴ ለመቀየስ ጥቆማ ለመስጠት ነው የሚለው አንዱ ሲግኒፊካንስ ነው። ስለዚህ ሲግኒፊካንስ ማለት ችግሩ ቢጠና የሚያመጣውን ኢምፓክት ማለት ነው። የሚያመጣውን ኢምፓክት ይሄ ማለት ሰው በቅድስና እንዲመለስ ሰው እግዚአብሔርን እየፈራ እንዲያመልክ የሚያደርግ ነው ጥናቱ። ኢምፓክት አለው ጥናቱ በዚህ ኤሪያ ላይ ብለን እናመላክታለን ማለት ነው። እዚህ ሲዋት ሲግኒፊካንስ ኦፍ ስቴዲ ማለት ነው። ምርምሩ የሚሰጠው ጥቅም እንደማለት ነው። ከሲግኒፊካንስ ቀጥለን ስኮፕ ነው። ስኮፕ በጣም ወሳኝ ነው። ስኮፕ ኦፍ ስቴዲ ይሄ ማለት ስኮፕ በአማርኛ ወሰን ማለት ነው። የጥናቱ ወሰን ብዙ ጊዜ ሲጻፍ ስኮፕ ኤንድ ዲሊሚቴሽን ይባላል። አንድ ላይ ይሄዳል። ስኮፕ ኤንድ ዲሊሚቴሽን፣ አንዳንድ ጊዜ ደግሞ ዲሊሚቴሽን ብቻ ሊባል ይችላል። ግን እናንተ ስኮፕ ኤንድ ዲሊሚቴሽን ብትሉ ደግሞ የተሻለ ሞር ሴንስ ሰጠዋል። ይሄ የጥናቱ ወሰን ነው። ጥናት ትከልለዋለህ ሁሉን ነገር ማጠቃለል ስለማይቻል። ስኮፕ ስንጽፍ ሁለት ነገሮችን ኮንሲደር እናደርጋለን። ስኮፕ ስንጽፍ አንዱ ፖፑሌሽን ነው። ሁሉንም በጥናት ማካተት አንችልም። ለምሳሌ ጥናቴ ቸርች ኤክስ እና ዋይን ብቻ ያጠቃልላል፣ ሌሎቹን አያጠቃልልም። ግን ለምን የሚለው የራስን ራሽናል ትሰጣለህ፣ ችግር የለውም። ከጊዜ አኳያ ልትችል ትችላለህ፣ ከበጀት እጥረት ልትል ትችላለህ፣ ችግር የለውም። ስለዚህ አንዱ ፖፑሌሽን ነው ዲሊሚትድ የሚሆነው። ሌላው ከፖፑሌሽን ቀጥሎ ቫሪያብልስ ናቸው። ቫሪያብልሶች ተለዋዋጮች ማለት ነው። ቫሪያብልስ ዲሊሚትድ ቅድም ለምሳሌ ከቅድስና ጋር በተያያዘ ብዙ ቫሪያብሎች አሉ ቅድስና ጋር የሚያያዙ። ለምሳሌ መዋሸት፣ መጠጣት፣ ዝሙት፣ መስረቅ፣ የአለባበስ ቅድስና፣ የአነጋገር ቅድስና፣ የአበላል ቅድስና፣ ብዙ ነገሮች አሉ። ከዚህ ከቅድስና ጋር መጽሐፍ ቅዱስ ውስጥ ስለ ቅድስና ጋር የተያዙ ብዙ ፋክተሮች ቫሪያብሎች ስላሉ እኔ ከቅድስና ውስጥ ስፔሲፊካሊ የማጠናው ስለ ውሸት እና ስለ ሌብነት የሚል ይችላል። በቃ ይሄ ገድ ማለት ነው፣ ወሰን አበጀለት ማለት ነው። ሌሎቹ ሳይገቡ ማለት ነው። ለምን ይሄን አላጠናህም ብትባል ነው እኔ የጥናቴ ወሰኔ ይሄ ነው፣ ዲሊሚት ያደርጋለሁ፣ አስሬዋለሁ እንላለን። ይሄ በጥናት ዓለም ውስጥ ምን
በምን ቫሪብል ላይ እንዳተኮርክ የምትገልጽ ስፍራ ነው ስኮፕ ኤንድ ዲቴይልስ ኦፍ ስቴዲ ማለት ነው። ግልጽ ነው ይሄ? Yes, ግልጽ ነው በጣም ስለዚህ እንግዲህ ስኮፕ ኤንድ ሊሚቴሽን ከጻፍን በኋላ ቀጥሎ የምንሄደው ወደ አጠር ያለች ሊትሬቸር ሪቪው ነው። ተዛማጅ ጽሁፍ ሊትሬቸር ሪቪው በኋላ በስፋት ይጻፋል። በፕሮፖዛል ላይ ግን ቢያንስ በሊትሬቸር ሪቪው ውስጥ የሚካተቱ በባክግራውንድ ስንጽፍ ስቴትመንት ኦፍ ዘ ፕሮብሌም ስንጽፍ ነሰሪ ኮስችኖቻችን ውስጥ አሉ ቫሪብሎች አሉ። እነዚህ ቫሪብሎች የተወሰነ ቢያንስ አንዳንድ ፓራግራፍ ለመነሻ የሚሆን ያህል እንጽፋለን። ሊትሬቸር ሪቪው ማለት ነው በሶርስ አስደግፈን። ነገር ግን ሊትሬቸር ሪቪው ላይ ሁለት ክፍሎችን ኮንሲደር እናደርጋለን። በሊትሬቸር ሪቪው ጊዜ ሁለት ወሳኝ ክፍሎች፣ እነሱም አንደኛ ቲዮሬቲካል ፍሬምወርክ ይባላል። የምናጠናው ችግር ሁሉም ፕሮብሌሞች ዲሲፕሊን አላቸው፣ በራሳቸው ዲሲፕሊን ውስጥ አሉ። ለምሳሌ ቅድም ፓስተር እንዳርጋቸው እንዳነሳው ስለ ሰረባንት ሊደርሺፕ አሁን ዲሲፕሊኑ ሊደርሺፕ ነው። አስተዳደር ዲሲፕሊን ትምህርት አለ። ይሄ ሳይንሱ አለ ማለት ነው። ሊደርሺፕ ሳይንስ ነው። ሊደርሺፕ የሚባል ዲሲፕሊን አለ፣ ሳይንስ ማለት ነው። ስለዚህ ሳይንስ ደግሞ ምን ጊዜ ቲዮሪ አለው። ሊደርሺፕ ውስጥ ቲዮሪዎች አሉ። የሊደርሺፕ ቲዮሪ አንዱ ቲዮሪ ሰረባንት ሊደርሺፕ አንዱ ቲዮሪ ነው። ኮንዘርቫቲቭ የሆነ ሊደርሺፕ ሊሆን ይችላል፣ ሌዘስፌር ሊሆን ይችላል፣ ዴሞክራቲክ ሊሆን ይችላል፣ ኦቶክራቲክ ሊሆን ይችላል። እነዚያን ቲዮሪዎች ናቸው። ስለዚህ ሰረባንት ሊደርሺፕ አንድ ቲዮሪ ነው። ነገር ግን ሌሎች ቲዮሪዎችም አሉ። ከሰረባንት ሊደርሺፕ ጋር በተያያዘ በጣም ለሰረባንት ሊደርሺፕ የሚቀርበው ቲዮሪ የቱ ነው? ሰረባንት ሊደርሺፕ ቲዮሪ ከሆነ ሰረባንት ሊደርሺፕ ቲዮሪ ስለምንድን ነው የሚያወራው? ምን ማለት ሰረባንት ሊደርሺፕ እንዴት ነው? ከሌላ ሊደርሺፕ ምን ይለየዋል? አንድን ኦርጋናይዜሽን ውጤታማ ያደርገዋል እንዴት? የሚሉ እንግዲህ ቲዮሪዎች አንዱ ቲዮሪ ከሌላ ቲዮሪ የሚበልጠው ወደ ተግባራ ስናወርደው ወደ መሬት ስናወርደው አንዳንዱ በጣም ችግር ፈቺ ይሆናል፣ ፕራክቲካል ይሆናል። አንዳንድ ቲዮሪ ሌሎች ደግሞ ፕራክቲካል አይሆኑም። በዛ እናነጻጽራቸው። የሚፈልገው ፕራክቲካል የሚሆን ቲዮሪ ነው፣ ችግር የሚፈታ ማለት ነው። ስለዚህ እያንዳንዳቸው ግን ንድፈ ሀሳብ ማለት እውነት የሚመስል ነገር ግን ገና ሙሉ በሙሉ ያልተረጋገጠ ግን ለጊዜ ትሩ ብለን የምንይዛቸው ነገር ማለት ነው። ሰረባንት ሊደርሺፕ ለምሳሌ እውነት ነው ብለን ከሌላ ሊደርሺፕ የተሻለ ነው ብለን ልናምን እንችላለን። ምክንያቱም ይሄ ደግሞ እዛ ስለ ሰረባንት ሊደርሺፕ የተገለጸበት የሰጠው ጀስቲፊኬሽን ሎጂካል ሪዝኒንግ ናቸው እውነት ብለን የምንቀበለው ማለት ነው። ስለዚህ ሊትሬቸር ሪቪው ላይ እነዚህ የምን ቲዎሪዎች ናቸው ይሄንን ፕሮብሌም የሚደግፉ? ስለ ቅድስና የሚደግፈው የትኛው ነው? ስለ ሰረባንት ሊደርሺፕ የሚደግፈው የትኛው ነው? ቲዎሪዎች ማለት ነው። ስለዚህ ሁለት ሶስት ቲዎሪዎች ሊሆን ይችላል። ተመሳሳይ ቲዎሪዎች፣ የሚደጋግፉ ቲዎሪዎች አንድ ብቻ ሊሆን ይችላል። ብዙ ቲዎሪ ብቻ አንድ አይደለም። ስለዚህ ለምሳሌ ስለ ሰረባንት ሊደርሺፕ አንድ ሰው የሚያጠና ከሆነ ቲዎሪ ኦፍ ሊደርሺፕ ያጠናል። ቲዎሪ ኦፍ ሊደርሺፕ ላይ ሊትሬቸር ሪቪው ይኖረዋል ማለት ነው። ዛትስ ኮልድ ቲዮሬቲካል ፍሬምወርክ። ቲዮሬቲካል ፍሬምወርክ እንግዲህ አንድ ቲዮሪ አለ። ሰረባንት ሊደርሺፕ አንድ ቲዮሪ ነው። ዲሞክራቲክ ሌላ ቲዮሪ ነው። ኦቶክራቲክ ሌላ ቲዮሪ ነው። ሌዘስፌር ሌላ ቲዮሪ ነው። እነዚህን ቲዮሪዎችን ሰብሰብ ያደርግና እርስ በርሳቸው ልዩነታቸውን የሚያመሳሰላቸው ነገሮችን በደንብ ካወራ በኋላ ይሄ ሰረባንት ሊደርሺፕ ከሌላው ሊደርሺፕ የተሻለበትን ምክንያት ጀስቲፊኬሽን ይሰጥና የፕሮብሌምን አንደርፒን የሚያደርገው ፕሮብሌምን የማየው መነጽር በዚህ ቲዮሪ ነው። በየትኛው? በሰረባንት ሊደርሺፕ ሌንስ ፕሮብሌምን አያለው አጠናለው ይላል፣ ያስሯል ማለት ነው። ስለዚህ እዛ ምንድነው በሰረባንት ሊደርሺፕ ውስጥ ያሉ ቫሪብሎች አሉ።
እነዚህ ቫሪብሎች ከዛ ውስጥ ይወጡና እያንዳንዱ ቫሪብል ዲስክራይብ ይደረጋል፣ እንገልጸዋለን። ስንገልጽ ግን ከተለያየ ሶርስ ያን ቫሪብል የሚገልጽ የተለያዩ ሶርሶችን እናስደግፋለን። ልክ አሁን ስንሰብክ ከዛም ከዚህም ሀሳብ ወስደን እንደምንገነባው ማለት ነው የምንሰብከውን ርዕስ። ልክ እንደዛው እያንዳንዱ ቫሪብል ላይ ስናወራ ዲስከስ እናደርግ ዲስክራይብ እናደርግ ከተለያየ ሶርስ አጥተን ሰፖርት እናደርጋለን ማለት ነው። ይሄ ሰብስተንሺየት እናደርጋለን የምንናገረው ነገር። ያ ሊትሬቸር ሪቪው ይባላል። ስለዚህ ሊትሬቸር ሪቪው ሁለት ነገር ይዘዋል። ቲዮሬቲካል ፍሬምወርክ እና ኢምፒሪካል ኢንቨስቲጌሽን። ኢምፒሪካል ኢንቨስቲጌሽን ማለት በዛ ቫሪብል ላይ የተጠኑ ጥናቶች፣ ሰዎች በዛ ቫሪብል ላይ ያጠኑ ጥናቶች አንድ ላይ ሰብስበን የምናስቀምጥ ከሆነ ዛት ኮልድ ኢምፒሪካል ኢንቨስቲጌሽን ይባላል። ስለዚህ ሊትሬቸር ሪቪው ሁለት ፓርት አለው ማለት ነው። ቲዮሬቲካል ፍሬምወርክ፣ ቀጥሎ ኢምፒሪካል ኢንቨስቲጌሽን። ይሄ ከ3 ከ4 ገጽ ባልበለጠ እናስቀምጥና በኋላ ሊትሬቸር ሪቪው ስናሰፋ ይሄንን ይዘን የምናሰፋ ማለት ነው። ኦልሬዲ መነሻ ነገር ቤዝ አግኝተናል ማለት ነው። ስለዚህ ፕሮፖዛል ላይ ከ3 ከ4 ገጽ እስከ 5 ገጽ የያዘ ሊትሬቸር ሪቪው which is theoretical framework እና empirical investigation እናስቀምጣለን ማለት ነው። ግልጽ ነው? ወደ ሌላ ከመሄድ በፊት ጥያቄ? እሺ ማቴዎስ እጁን አስወጣል። እሺ ማቴዎስ። እሺ እዚህ ጋር ትንሽ ሊትሬቸር ሪቪው ላይ ግልጽ እንዲሆን ብዙውን ጊዜ የተለያዩ ስኮላርስ እንግዲህ ሊትሬቸሮችን በምናመጣበት ጊዜ በምናስተያይበት ጊዜ ትንሽ ይሰፋሉ። ግን ዋና ፎከስ የምናደርገው ኤሪያ የተኛው ነው? ፋንዲንጋቸው ነው ወይስ ደግሞ የተለያየ እነሱ የሰጡትን ኤክስፕላኔሽን ነው? ምኑ ላይ ነው ትኩረት አድርገን እንደ ፎከስ አድርገን ማየት ያለብን? ትንሽ ሰፋም ስለምን ያንን ስክሪዝ አድርገን ለመያዝ እንትኑ ፍሬምወርኩን ቢነግሩን ለማለት ነው። እሺ ጥሩ ነው ማቴዎስ። ወንጌላዊ ማቴዎስ ጥሩ ጥያቄ ጠየቀው። ሊትሬቸር ሪቪው ለምሳሌ ፓስታ እንዳርጋቸው አንድ ጆርናል ቢያሳትም 15 ገጽ ያለው ጆርናል ወይ 20 ገጽ ያለው ጆርናል አሳትሞ ሊሆን ይችላል። የማስተር ቴሲስ የተመረቀበት 50 60 70 ገጽ ሊኖር ይችላል። ለምሳሌ አንተ የምታጠናው ስለ ቅድስና ከሆነ እሱም ስለ ቅድስና አጥንቶ ከሆነ የእሱም ፔፐር ሀሳብ ለመውሰድ የት ጋር ነው ማንበብ አለብኝ የሚለው ጥያቄ ተገቢ ጥያቄ ነው። ሁሉንም አናነብም። ስለዚህ አብስትራክት የምናነበው አብስትራክት የሁሉም ሰው አብስትራክት ማለት ቅድም ነግሬያቸዋለሁ። ኤክሲኪዩቲቭ ሰመሪ ሆኖ የአንድን ፔፐር ሪፖርት ሙሉ ዋና ዋና ሀሳቡ እንዳለ ሆኖ ሙሉ ሀሳቡን የያዘ ማለት። ስለዚህ አብስትራክት አንብበ እዛ ፋይንዲንግ አለ፣ የተጠቀመው ሪሰርች ሜተርስ አለ። ስለዚህ ያንን ከአብስትራክት ውስጥ ሀሳቡን ወስደው የሰውየው ስም ታስገባለ። ሚስተር ኤክስ 2015 በዚህ ኤሪያ ላይ ባጠና ጥናት መሰረት እንደዚህ ብለዋል፣ ይሄንን አግኝተዋል፣ ይሄንን ኮንክሉድ አድርጓል ብለን እንናወራለን። ከፈለግ ደግሞ ኮንክሉዥን ጋር እንሄዳለን። ምንድነው በዚህ ምርምር ያገኘው ኮንክሉድ ያደረገው ነገር ምንድነው ብለን ኮንክሉዥን እንወስዳለን። ከኮንክሉዥን ይልቅ በጣም የሚጠቅመን አብስትራክት ነው። የእያንዳንዱ ሰው ስራ አብስትራክት ነው የምናነበው። በአንድ ገጽ ብቻ ነች። ያችን አንድ ገጽ አንብበን ከዛ ምርምሩ እንረዳለን ማለት ነው። የሰውን የሀሳብ እንከታለን እዛ ውስጥ ማለት ነው። ማቴዎስ ጥያቄ ጠየቀው። ግልጽ ነው ማቴዎስ? አዎ እሺ አመሰግናለሁ። አብስትራክት ነው የምናነበው። አብስትራክት የሆኑ ፔፐር አብስትራክት ወይም ደግሞ መጽሐፍ ደግሞ ከሆነ ሰመሪ። ኦኬ ኦኬ። ሌላ ጥያቄ ካለ? እንግዲህ ግልጽ ነው። እኔ ሰፈር መብራት ሄደብኝ ዶክተር፣ እንግዲህ ምን እንደምሆን። ኦኬ እንደዚህ በቃ አልሰማ ፓስታንዳርጋቸው አለ ሄዳል መሰለኝ። ኦኬ የመጨረሻውን
ብዬ ኦልሞስት ጨርሳለሁ። በቃ ቀጥሎ ሪሰርች ሜቶዶሎጂ ነው። ሪሰርች ሜቶዶሎጂያችንን የሚወስንልን ማን ነው ብያቸዋለሁ ቅድም። ሄሎ የለም ማቴዎስ አለ? አቤት አለው አለው። አዎ ሪሰርች ኮስትን ነው። ሪሰርች ሜቶዶሎጂያችን የሚወስንልን ሪሰርች ኮስቲኖች ናቸው። የስ አዎ ሪሰርች ኮስቲናችን ተከትለን ሪሰርች ሜቶዶሎጂያችንን መጀመሪያ አፕሮች እንጽፋለን፣ ኳሊቴቲቭ ኳንቲቴቲቭ ብለን ወይ ደግሞ የምትጠቀመው ወይ ኳሊቴቲቭ ወይ ኳንቲቴቲቭ ወይ ደግሞ ሚክስድ። ከዛ ዲዛይን ደግሞ አለ። ከአፕሮች ቀጥሎ ዲዛይን ነው። ለምሳሌ ዲዛይን ከሆነ በኳንቲቴቲቭ ለምሳሌ ብዙ አንዳንድ ኤክስፐሪመንታል አለ፣ ሰርቬይ ሊሆን ይችላል፣ ኮሬሌሽን ሊሆን ይችላል። የምንፈልገው ዲዛይን እንመርጣለን። ኳሊቴቲቭ እንደዚህ ሆኖ ኬዝ ስቴዲ ሊሆን ይችላል፣ ኢትኖግራፊ ሊሆን ይችላል፣ ሂስቶሪካል ሊሆን ይችላል፣ ፌኖሜኖሎጂ ሊሆን ይችላል፣ ግራውንድ ቲዮሪ ሊሆን ይችላል፣ ቤዚክ ኢንተርፕሬቴሽን ሊሆን ይችላል። እኛው የምንፈልጋቸው ዲዛይን ከተነሳው ሪሰርች ኮስችን ተነስተን እንወስናለን ማለት ነው። ይሄ ቬሪ ሲምፕል ነው። ሪሰርች ዲዛይኖችን ከወሰንኩ በኋላ ከዛ ፖፑሌሽን ወስናለሁ። ፖፑሌሽን እና ሳምፕሊንግ ሜቶዶች ፖፑሌሽንን ገልጻለሁ። ከዛ ደግሞ ሳምፕሊንግ ስትራቴጂ ባለፈው ዲስከስ አድርገናል። ሳምፕሊንግ ስትራቴጂ ለኳሊቴቲቭ ሳምፕሊንግ ስትራቴጂ የምጠቀመው ለኳንቲቴቲቭ ሳምፕሊንግ ስትራቴጂዎችን ወስናለሁ። ያን በደንብ አድርጌ ገልጻለሁ። ቀጥሎ ዳታ ኮሌክሽን ስትራቴጂ ቴክኒክ ነው። በምን መንገድ ዳታ መሰበስበው? ዋት አር ዞዝ ቱልስ? የኳንቲቴቲቭ ከሆነ ለምሳሌ ኮስትነስ ዋት ካይንድ ኦፍ ኮስትነስ ክሎዝድ ኢንድድ ኮስትነስ አለ ወይ ደግሞ ክሎዝድ ነው ያሉት። ኳሊቴቲቭ ደግሞ ከሆነ ምን አይነት ዳታ መሰብሰቢያ ዘዴ ነው? ኢንተርቪው፣ ፎካል ግሩፕ ዲስከሽን፣ ዶክመንት ሪቪው ኤንድ ኦብዘርቬሽን። እነዚህ በደንብ አድርገን እንገልጻለን። ከዛ ዴታ አናሊሲስ መጨረሻ ላይ ሜተድስ ኦፍ ዴታ አናሊሲስ በምን መንገድ ነው ዳታ የምንተነትነው? ለምሳሌ ኳንቲቴቲቭ ከሆነ ምርምርህ የምንጠቀመው ብዙ ጊዜ ፍሪኩዌንሲ ሪፖርት አለው፣ ፐርሰንቴጅ ሪፖርት አለው፣ ሚን ሪፖርት አለው፣ ስታንዳርድ ዲቪዬሽን እንደ ሁኔታው ሪፖርት አለው። ኳሊቴቲቭ ከሆነ ግን ጭብጦችን ለይተን ካወጣን በኋላ ናሬት እናደርገው። ጭብጦቹን ለመለየት ግን ዳታውን በሙሉ ጥሬ ዳታውን ፕሪስክራይብ እናደርጋለን ወይ ደግሞ ትራንስክራይብ እናደርጋለን። ትራንስክራይብ ዴታ ማለት ከሰው ላይ የቀዳን ሰው ድምፅ ከቀዳም በኋላ የተቀዳው ሰው ድምፅ ወደ ጽሁፍ እንቀይራለን። ዛት ኮድ ትራንስክራይብ ዴታ ይባላል። ትራንስክራይብ ዴታ የተቀዱ ጽሁፎች፣ ድምፆች በሙሉ ወደ ጽሁፍ ከተቀየርናቸው በኋላ ደጋግመን እናነባቸውና ምንድን ነው የሚያወራው? 10 ኢንተርቪው ጥያቄዎችን አንስተን 10 ሰዎች የመለሱ ምላሻቸው ሪከርድ ካደረግን በኋላ ወደ ጽሁፍ ከቀየርን በኋላ ስለምንድን ነው ሰው ያወራው የሚለው ጭብጦች እንፈልጋለን። ጭብጥ ስንፈልግ ግን ሂደቶች አሉ። መጀመሪያ ኮድ እናደርጋለን። ሰዎች ተመሳሳይ ነገር የተናገሩ ሰዎች የተናገሩት ነገሮችን የሆነ ስም እየሰጠን ኮድ እንሰጠዋለን። ኮድ የተለያየ ኮድ እንሰጣቸዋለን። እነዚህ ኮዶች ደግሞ ሰብስበን ተመሳሳይ ኮዶች አንድ ላይ እንጨፈልቃቸውና ካታጎሪ ፎርም እናደርጋለን። ብዙ ካታጎሪዎችን ፎርም እናደርጋለን። ካታጎሪ ከበዛ ደግሞ ካታጎሪዎችን ተመሳሳይ ካታጎሪዎችን አንድ ላይ እንጨፈልቅና የጋራ ስም ሰጠዋለን። ያ ቴም ይባላል፣ ጭብጥ ይባላል። ከዛ ጭብጥ አይበዛም። ጭብጦች ብዙ ጊዜ ከማን ጋር ይዛመዳሉ? ከሪሰርች ኮስችን ጋር። ጭብጦች ጭብጥ ስናነብ ጭብጦ ሪሰርች ኮስችን ይመስላል። ስለዚህ በነዛ ጭብጦች ስር ዲስከስ እናደርጋለን። ጭብጦች ማለት ለምሳሌ የኳሊታቲቭ ስቴዲ ፋይንዲንጎች ናቸው። እነዛ በዛ ስር ዲስከስ እናደርጋለን። ዲስከስ እናደርግ ግን የሌሎቹ ሰዎችን ሀሳብ እያነሳን በኮቴሽን ማርክ ውስጥ እያስቀመጥን እንደዚሁ ደግሞ ያለ ኮቴሽን ማርክ በራሳችን ቋንቋ እየተናገርን ዲስከስ እናደርጋለን ማለት ነው። ይሄ የዴታ አናሊሲስ ሜተድስ ነው። በዚህ መንገድ ይቀመጣል። መጨረሻ ላይ ሪፍረንሲንግ ነው። ሪፍረንስ ምክንያቱም ባክግራውንድ ጽፈናል፣ ስቴትመንት ፕሮብለም ጽፈናል፣ ሊትሬቸር ሪቪውም ስለጻፍን ሶርሶች አሉ። የተጠቀምናቸው ሶርሶች በስራ መደራጀት አለባቸው። በአልፋቤቲካሊ ፍሮም ኤ እያልን ማለት ነው። ስለዚህ ብዙ የምጠቀመው አፓ የአሜሪካን ሳይኮሎጂካል አሶሲዬሽን የሚባለው ሪፍረንሲንግ ስታይል የምንከተለው። ስለዚህ እሱ ሪፍረንሲንግ ስታይል ቀላል ነው።
ጥናቶችን መጽሐፍቶችን አንብበን ሪፍሬሽንግ እንደ መጨረሻ ፔጅ ላይ እንዴት እንደሚጻፉ ቢብሊዮግራፊ ማለት ነው። በዛ መሰረት እንጽፋለን። ፕሮፖዛላችን በዚህ ይጠናቀቃል ማለት ነው። አይ ቲንክ ዛሬ ይበቃናል። ጌታ ይባርካችሁ። ጥያቄ ካላችሁ ልስጣችሁ። ከዛ በኋላ ግን ፓስተር ዘካሪያስ አጭር ሰዓት ደቂቃ ትጸልይልና ትዘጋልናለን። ጥያቄ መጀመሪያ አስቀድም። ጥያቄ ያላችሁ ግልጽ ነው ነው ትንሽ ቸኮልኩባችሁ። እሺ ማቴዎስ እጅህን አጥፋ። ዛሬ ማቴዎስ በደንብ ነው የጠየቁት። እሺ ዳታ አናሊሲስ በምንሰራበት ጊዜ እንግዲህ ሰዎቹ እነዚህ የጠየቅናቸው ሰዎች የሰጡት ምላሽ ይኖራል እና ደግሞ እንደገና ከሪሰርች ሪቪውም ያገኘናቸው ይኖራሉና እነዚህ ነገሮች ማች ሊያደርጉም ይችላሉ። አንድ ላይ ማች ሲያደርጉ እንዴት አድርገን ነው ኮንክሉድ የምናደርገው? ማች ካላደረጉስ የሆነ ልዩነት ከፈጠሩ ያንን መልስ ወይም ደግሞ ማጠቃለል ያንን እንትኑን ኢንተርፕሬት ያደረግነውን ነገር እንዴት አድርገን ሪሌት እናደርጋለን የሚለውን ትንሽ ብሪፍ ዳረጉልን። ቆጡ ጥያቄ ነው። እንግዲህ አንዱ ምርምር አንዱ ይሄ ነው። ምርምር ፋይንዲንጋችን ከሌላ ሰዎች ጋር ወይ ደግሞ ሊትሬቸር ሪቪው ውስጥ ከተቀመጠው ጋር ሊመሳሰል ይችላል። የኛ ፋይንዲንግ ሊለያይ ይችላል። ነገር ግን ለእያንዳንዱ ሲመሳሰልም የተመሳሰለበትን ምክንያት እንገልጻለን፣ ሲለያይም የተለያየበትን ምክንያት እንገልጻለን። ይሄንን ሲለያይ ለምሳሌ አንድ ምርምር ፋይንዲንጉ የሚለያይበት ምክንያት አንዱ የፖፑሌሽን ሳይዝ ሊሆን ይችላል። አንቴሮሰርኮ ፖፑሌ ሳምፕሊንግ ለምሳሌ ዝቅተኛ ሊሆን ይችላል። ያ ብዙ ወስዶ ሊሆን ይችላል። አንድም እሱ ነው። ሁለተኛ የኮንቴክስት ዲፍረንስ ነው። ጥናቱ የሚጠናበት ቦታዎች ልዩነት ያመጣሉ። ሁሉም ነገር ፋይንዲንግ ተመሳሳይ ሊሆን ይችላል ማለት ነው። ሁለተኛ አንዱ በያዝነስ ነው። ለምሳሌ ሰውየው አዳልቶ ሊሆን ይችላል። እውነት የሚለው ሌላ፣ ሰውየው ግን የጻፈው ሌላ ሊሆን ይችላል። ስለዚህ አንዳንድ ጊዜ ልዩነቶች በአድሎ ሊፈጠሩ ስለሚችሉ እነዚህ ሁሉም ምክንያታዊ በሆነ መንገድ የተመሳሰለበትን ምክንያትም በምክንያታዊ በሆነ you have to give a thick rationale ሲለያዩም ምክንያት የተለያየበትን ምክንያት ከምርምር ዘዴ ሊሆን ይችላል። ሁለተኛ ደግሞ ካነሳው ሪሰርች ሊሆን ይችላል። ምክንያቶች አሉ። ምክንያቶች ያጠፉም ያን ሲመጣ ማለት ነው። ስለዚህ ግን ምክንያትን በደንብ ማስቀመጥ ነው እንጂ ልዩነት ይመጣል፣ ተመሳሳይነትም ይመጣል። ስለዚህ ይሄንን የምናሳየው ዲስከሽን ፓርት ነው። ዲስከሽን ፋይንዲንግ ውስጥ ኢንተርፕሬሽን እና ዲስከሽን አለ። ኢንተርፕሬሽን እና ዲስከሽን ጊዜ ከሊትሬቸር ሪቪው ውስጥ የተገኘው ግኝቶችን ከአንተ ከኢምፒሪካል ሪሰርች ፋይንዲንግ ጋር እያዋዛ እያገናኘ ታወራ ዲስከስ ታደርጋለህ ማለት ነው። ያ ኤቪደንስ ነው። የሊትሬቸር ሪቪው ውስጥ ያለው ፋይንዲንግ ኤቪደንስ ነው። የአንተ ኢምፒሪካል ሪሰርች ኤቪደንስ ነው። እነዚህ ማመሳለክ አንድ ዳኛ የምስክሮቹን ቃል የሶስት አራት ምስክሮቹን ቃል ወስዶ አንድ ላይ አጣምሮ አንድ ሪፖርት እንደሚያወጣ ማለት ነው። ስለዚህ የሰው ምስክሮች አሉ፣ ኦብዘርቬሽን አለ፣ ሌሎች መረጃዎች አንድ ላይ ይዋሃዱና ሙሉ ሪፖርት ይሆናሉ። ከዛ በኋላ ስለ አንድ ነገር እውነት ሆኖ ይቀመጣል ማለት ነው። ስለዚህ በዲስከሽን ላይ ነው ይህንን እያዋዛን ከሊትሬቸር ሪቪው ከፊልድ ወርክ የተገኙትን መረጃዎች አንድ ላይ እናዋሃዳለን። ግድ ካላመሳከርን የኛ ፋይንዲንግ ብቻ የሆነው ይቀራ ማለት ነው። ስለዚህ ያ ደግሞ በሪሰርች ምርምር ፕሪንሲፕል ላይ አንዱ የሚጣሰው የሌሎችን ሀሳብ የሌሎቹ ፋይንዲንግ አለማካተት፣ የአንተ ፋይንዲንግ ብቻ ማስቀመጥ ትንሽ እንደ ስዊፒንግ ስቴትመንት አድርጎ ይቆጠራል ማለት። ስለዚህ ግድ ነው ማመሳከር ግድ ነው ማለት ነው። ግልጽ ነው ማቴዎስ? እሺ አመሰግናለሁ። አዎ ግልጽ ነው። አመሰግናለሁ። እሺ ጌታ ይባርካችሁ። ሰፊ ሰዓት ተጠቅመናል። በአጭር ደቂቃ ጽልይናል ፓስተር ዘካሪያስ። እሺ እናመስግን። ጌታ ሆይ ክብር ላንተ ይሁን። በዚህ አይነት ሁኔታ ምን ቀን ደግሞ አስፈላጊ የሆኑ ነገሮችን በማጥናት በፊት እንድናሳልፍ ስለረዳሃን ተመስገን። ዶክተሪንም ደግሞ ስለረዳህ እያለንበት ያለን ሁላችንንም ጌታ ሆይ ስለረዳሃን ክብርና ምስጋና ላንተ ይሁን። ይህንን ጥናት ደግሞ በነገር ሁሉ ያንተ አብሮነት ከኛ ጋር ይሁን። ምሽቱን ባርክልን።
ክብር ሁሉ ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። አሜን አሜን። ተባረኩ። አሜን። ጌታ ኢየሱስ ባርካችሁ። ዛሬ በጣም የተሳተፋችሁት ወንጌላዊ ማቴዎስ ሰቅለዋል። ዛሬ በደንብ ያንዳንዷ የሚነሳው ጥያቄ በሙሉ በጣም ሎጂክ ጥያቄዎች ናቸው። ፓስተር ዘካርያስም ዛሬ በደንብ ጥያቄዎችን እያነሳችሁ ነበር። የዛሬ ተሳትፏችሁ በጣም ደስ ይላል። የሁላችሁ ፓስተር አንዳርጋቸው ጭምር ማለት ነው። ስለዚህ እየገባችሁ ነው ያለው ትምህርቱ በጣም ደስ ይላል። ጌታ ይባርካችሁ። ደህና ደሩ። እግዚአብሔር በሰላም ያገናኘን። ደህና ደሩ። እሺ ዶክተር ተባረክ። መልካም ቆይታ። እሺ